መልካምሽ እኔም የገባው ለዛ ነበረ እንዴት ናችሁላችሁም ምንም እንትን አትፍሪ ያለሽን ኦነታውን በደንብ አፍረጥሽ ተናገሪላችሁ አሉ እዚህ ወንድሞች እህቶች አሉ ያለሽን ኦነታውን በደንብ አስረጂ ለዛ ነው የገባሁት እኔ ይቅርታ ጆክዬ ሁላችሁንም ሰላም ብያችኋለሁ እና መሰግናለሁ ሰላም ይዘው ሰው ሐቁን እንዴት መግለጽ እንዳለበት አንዳንድ ሰው ማያውቃለ ስለዚህ ምንም ያስፈራ ነገር የለም እኔ ያው እንዳላችሁት እኔ ማውቀው በሶሻል ሚዲያ ነው ከአመት በላይ ሆኖናል ማለት ነውና ያው በጥሩ ሁኔታ ነበር የተገናኘ ነው አይዲም እንደበቃ የምፈልገው ነገር አድርጎልኝ ነበር አይዲም ማሰርቶልኛል ይሄና ሐቅ ነው ግን የመጀመሪያ እንትን አሁን ላይ ሲነገረኝ የመጀመሪያ ልብስ የገባልኝ በወንድሜ በነፍጠኛው ነው የመጀመሪያው ልብስ ማለት ነው ኦርደር የተደረገው እና እኔ አሁን የምፈልገው የኔ በርግጥ እንደማንኛውም ሰው አይዲ አሰርቶልኛል ከዛ በኋላ ግን እኔ እየሰራው ለሱ እንደምልክ ነው እያንዳንዱን ማለት ነው መረጃ እንትን ደግሞ አለ መጀመሪያ ላይ ስፖንሰር እንትን እኔ በቃ አልችልበትም ማስረዳት እናንተ እንትን በሉ ወይታታ ሰው በደሉን እንኳን ብዙዎቻችን እኮ የስነ ልቦናችን በዚህ ልክ ነው ያለው አይዞሽ አትፍሪ እነሱ ሙኒት በጥያቄ መልክ አርግና ልጅቷ እንድታስረዳ አርጊያት ሙኒት ሚውት ነሽ ሙኒት ኦኬ በትልቁ አርገኝና እኔ በደንብ ላስረዳና ሰው መጠየቅ የሚፈልገውን ነገር ይጠይቃል አይ እሺ ዛሬ ትንሿ እዚህ ጋር የመጣችበት ሰበብ ሰሞኑን የነበረውን ግጭት ታውቃላችሁ አማራው ከተባለ ልጅ ጋር ምናቀው ባለቤቷ እጮኛዋ እንዲህ አይነት ነገር እንደነበረ ነው ነገር ግን ባለትዳርና የልጅ አባት ሲሆን እሱ ከዛም አልፎ ደግሞ እሷን ሲረዳት ነበር መጀመሪያ ላይ አይዲ አሰርቶላታል ሱቁ እንደተባለ እንደተጀመረ እቃዎች አስገብቶላታል ኦኬ አይዲው ተሰርቷል ነገር ግን የገቡት እቃዎች በሙሉ በሰው ብር የገቡ ናቸው ያው በብድር ማለት ነው ከዛ በኋላ ደግሞ የገቡት እቃዎች እንዳሉ በሷ ስም ከተለያዩ ሰዎች እዚህ ጋር መረጃዎቹን ሁሉ ቼክ አድርገን ጨርሰን ነው ከተለያዩ ሰዎች በሷ ስም ገንዘብ ተቀብሏል እሷም የሰራችበትን እያንዳንዱ ነገር ወደሱ ጋር ነው የሚላከው የሚገባው ዝም ብላ በደመነፍስ ነው እዚህ ጋር ያለችው ልጅ ያው እኛ ከሷ በተረዳ ነው በሰጠችን መረጃዎች እኛ የዛን ጊዜ ጠር ሲነሳ አማራን አሰደቡ አማራ እንደዚህ ተባለ ጎንደር እንዲተባለ ነው አይደል ያለው በኋላ ላይ እህታችን ድምጹን ታሰማናለች ትንሿ ማለት ነው ጭራሽ አማራን ረግጦ ጎንደርን ሌላውንም የሚሳደበው እሱ ነው እሷን ያስፈራራት እኔ በምን ራሱ እንደሚያስፈራራት እንዲሁ ልጅቷ አለማወቋን ማንንም አብሯት እንደሌለ ሲጀመር ከሁሉም ሰው አርቋታል ከየጓደኞቿ ካንቺ ጀርባ አናገሩኝ እኔን ፈልገውኛል እንዲህ ብለዋል ይያለ የተለያየ ኢንፎርሜሽን እየሰጠ እንዳለ ከጓደኞቿ አቆራጧታል የዛን ለትም እኛ ጋር ስትመጣ ለእርቅ እሱ ገብቶ የበጠበጠበት ሰበብ ምንድነው ይሄ ፍራቻ ነው ከነዚህ ሰዎች ጋር ስትገናኝ ነገ ጥሩ ሪሌሽን ይኖራቸዋል ነገሮችን ታቅና ታጠቃኛለች ወይም ጉዳይን ታወጣዋለች በሚል ነው እና ልጅቷን ሙሉ በሙሉ ተቆጣጥሮ በስሟ ከተለያዩ ሰዎች በዚህ ጉዳይ ላይ ወንድማችን ወልደ ጊዮርጊስ የእህታችንን ህይወት ያተረፋት እሱ ነው በሞትና በህይወት መሃል ሆና ልጅቷን ከሞት አትርፎ እሱንም የተወሰነ ነገር አታሎታል 20,000 ጠይቆ 10,000 ወስዶበታል 10,000ንም ያተረፈችለት ራሷ ትንሿ ናት ልጁ ብቻ በትንሿ 10,000 መጀመሪያ ወስደናል ከዛ ደግሞ እንደገና 20,000 ድጋሚ ነው የጠየቅነው ለሱ ሌላ 20,000 30,000 ነበር ኤኒዌይ በዚህና በዛ መንገድ ልጅቷን እየተጠቀማት ነው አሁን አንቺ ተናገሪ አንዴ እንዴት እንደሆነ ወንድም የነፍጠኛው ከመጀመሪያው ስለሚያቅ አብሮን ስለነበረ እሱ ያስረዳና ከዛ እናንተ ትሄዳላችሁ ግን ወንድም የነፍጠኛው ያወራ መጀመሪያ ተረጋጊሽ አንቺ ተረጋጊ
አምጥቼልሻለሁ። ነፍጠኛ ሄሎ ሰላም ነህ? ጤና ይስጥልን። አብሮ ይስጥልን። ቀጥል። እሺ ብራት ከመጀመሪያው እንዴት እንደተዋወቅን ያው ካንተ ወንድሜ ስለሆንኩ ሁሉ ነገር እየነገርኩህ ነበር ታስታወስክና እሱን ከመጀመሪያው እንዴት እንደሆነ እዛ ኦርደር የተደረገው ልብስ ባንተ እንደሆነ አበድረይ ብሎክ እሱን ነው የምትነግርልኝ። ኦራይት ድራይቭ እያረኩ ነው ለማውራት መሞክረው ምናልባት ለቤቱ መደመጥ ካልቻልኩ እንድትነግሩኝና ፓርክ አድርጌ ማውራት እንድችል እንድትጠቁሙኝ እፈልጋለሁ። ይሰማል? ትሰማለህ? ስትቆራረጥ ትቆራረጣለህ እልሃለሁ። ኦኬ ከአማራው ከወንድሜ ጋር የተዋወቅነ ከአንድ አመት በፊት ነው። ከሱ ጋር ከመተዋወቃችን በፊት በአማራ ክልል በአራቱም አቅጣጫዎች እህቶቻችን ወንድሞቻችን ነበሩ። ግሩፕ ፈጥረን እንጫወት ነበር። አንዳንድ እንደዚህ ያሉ ችግር ሲያጋጥሙ እንዲሁ ድጋፍ የሚፈልጉት ሰዎች ካሉም በውስጥ በግሩፕ እንጫወት ነበርና እዚህ ካሉ እህቶቼ ወንድሞቼ ይኖራሉ። በግሩፕ ከነበርንበት ከአንድ አመት በፊት በግሩፕ እያለነ ከግሩፕ ውስጥ አንዷ እህታችን ትንሿ ነበረች። አይ ቲንክ ካልተሳሳትኩ አንድ የቀጠሮ ጌም ነበራት ከአንድ አመት በፊት። ከጌሙ በኋላ ይሄን ልጅ እንደተዋወቀችና አማራው የሚባለው ልጅ ተዋውቀው ነበርና ምን ትለኛለህ እንደ ወንድም አከብራለሁ የሚል ጥያቄ እንደ አንድ ታላቅ ወንድም ጠየቀችኝ። አይ በዚህ ሰዓት ሰው የሚያፈቅረውን ራሱ ነው የሚያውቀው፣ የትዳር ምርጫውን ራሱ ነው የሚያውቀው እንጂ እኔ ይሄን አድርጊ ብዬ መልእክትም ምክርም አልሰጥሽም። ላንቺ የሚሆንሽን መምረጥ መብቱ ያለሽ ያንቺና ያንቺ ብቻ ነው። በሌሎች ነው እንደ ታላቅ ወንድም እንደ ግሩፕ ልናግዝሽ የምንችል የሚል መልስ መለስኩላት። ከዛ በኋላ ልጁን እሽታ እንደሰጠችውና እሺ እንደተባባሉ አሳወቀችን። ከትንሽ ጊዜ በኋላ ነፍጠኛው የሚባለውን ወንድምሽን መተዋወቅ እፈልጋለሁ በሚል በፕላትፎርሙ በቲክቶክ አማራው የሚባል ስም ያለው ወንድማችን ተዋወቀኝ። ስንተዋወቅ ልክ እንዳሁኑ እንዳላችሁት ቤተሰቦቻችን ነው። በግሩፕ ነው የተገናኘ ነው። አማራው ባላለሁ በሚል ተዋወቅነ። እኔም በቲክቶክ ስሜ ነፍጠኛው በሚል ተዋወቅነ። ከዚህ በኋላ የትንሿ ቦይፍሬንድ ወይም ጓደኛዋ ፍቅረኛዋ ነኝና ለሷ ወንድም እንደሆንክ ለኔም ወንድም እንድትሆነኝና አንዳንድ ነገሮች ካሉ በጋራ እንድንጫወት ችግሮችም ካሉ እንድንወያይ የሚል ጥያቄ አቀረበልኝ። እዛ ሰው ምንም ችግር የለም በሚል ለረጅም ሰዓታት አብረን እንጫወታለን። ከዛ በኋላ ምናልባት ቲክታክ ብዙ ጊዜ የምትጠቀሙ ሰዎች የምታስታውሱት ከሆነ ወንድሜ በጣም ማከብረህ ወንድሜ ስለሆንክ ስሜን አማራው የሚለውን የነፍጠኛው ወንድም ማለት እፈልጋለሁ የሚል ጥያቄ አቀረበልኝ። ምንም ምን ችግር አለው ስም መቀየር አለመቀየር? ይሄም ጥያቄም ያስቀርብ አይደለም ወንድም አለም። ሲጀመር እኔ ላንተም ያደረኩት ነገር የለኝም። መቀየር ከፈለክም ቤተሰባዎች ነን፣ ሁላችንም ያለነው ቤተሰብ ነን፣ ችግር የለም በሚል ለብዙ ለረጅም ሰዓታት አማራው የነፍጠኛው ወንድም ነው የሚለው በቲክታክ ፕላትፎርም ስሙ። ከዛ በመቀጠል አንድ የሆነ ጥያቄ እሷን ጠይቋት ነበር። ትንሿን እህታችን ከማዳም ቤት ወተሽ በግልሽ መስራት አለብሽ የሚል ጥያቄ አቀረበላት። ለሱ ጥያቄም ብዙ ጊዜ በግሩፕ ስለሚደውሉልኝ በተከታታይ ያወራኝ ነበር። ይጠይቀኛል፣ ትጠይቀኛለች። ሁላቸውም ከሳምንት አንድ ቀን ሁለት ቀን በግሩፕ ሳያገኙኝ አይውሉም ነበርና ኦኬ በሚል እሷም ይሻለች አይ ቲንክ በዩናይትድ አረብ ኤሚሬት በሚፈቅደው ህግ መሰረት የመኖሪያ ፈቃድ ይሁን እንጂ አዶናው አይዲ ነው የምትሉት እሱን እንዳስወጣላት መረጃው አለኝ። ከዛም ቤት ተከራይቶ ማስወጣት እንዳለበት ነገረኝ። አንተ ነህ የምታውቅ፣ አንተ ነህ እሺ እስካቺ ድረስ ትእዛዙ ያንተ ብቻ ነው የሚል እናወራ ነበር። ከዛም በመቀጠል ያው እናንተም ሁላችሁም ቤተሰቡ እንደምታውቁት ከማዳም ቤት ወጣ የግል ስራዋን ሞከረች። ስራውን በምትሞክርበት ሰዓት ኦርደር የሚደረጉ የባህላችን መገለጫ የሆኑ አልባሳትና ልብሶችን ከተለያዩ የሀገራችን ክፍሎች ኦርደር አድርጊያለሁና ለሱ ኦርደር የሚደረግ
እንደው ካለክ ታግዘኝ ዘንድ ጠይቃለሁ ሚል ጥያቄ ያቀረበልኝ በወቅቱ ያው እናንተ የምታውቁት አንዳንዴ ሶሻል ሚዲያ ስንተማመን ጠበቅ ባለ መረጃም ሳይሆን ኢትስ ኦኬ ምን ችግር አለው እሷ የመኖሪያ ፈቃድ ወጥቶላታል ጀት አዘጋጅታለች ስራ ለመጀመር ስለነበር ከመለስክልኝ ችግር የለም በሚል $1000 በአንደኛው ዙር አበደርኩት በመቀጠል ከአንድ ወር በኋላ ይመስለኛል እሱን ያበደርኩት ኢትዮጵያ ኦርደር የተደረገ ልብስ ነው የምትከፍልልኝ በሚል አንድ የማላቀው የኢትዮጵያ አካውንት ያለው ስም ሰጠኝ አንድ አይ ቲንክ $1000 አስገባውለት ካልተሳሳቱ ያኔ 100 ምናምን ሺህ ብር ነው የነበረው በሁለተኛ ጊዜ $700 እንድሰጠው ጠየቀኝ ይህ በጥቅሉ 158000 የኢትዮጵያ ብር ነው የሆነው ይሄን ሰጣውት ልብሱ ኦርደር ሆኖ የመጀመሪያው ዙር የገባ በኔ ብድር ነው በኋላ በሚያገኝ ሰዓት ብሩን እፈልገዋለሁ በአስቸኳይ እንድታስገባልኝ የሚል ትዕዛዝ አስተላለፍኩለት ብሩን አስገባልኝ ብሩን ለማስገባት የሞከረው ግን እኔ ሌላ ትልቅ ብር መውሰድ ፈልጎ እንደሆነ በኋላ ነው የተረዳሁት ከዚህ በኋላ ልብሱ ከገባ በኋላ በእያንዳንዳቸው ቀን የሚሸጡ ልብሶችን ኦርደር ያደረጋት በተለያዩ አካውንቶች አስገቢ እንደሚላት ተጠይቀኝ ነበር አንደኛ እኔ በዚህ ጣልቃ መግባት አልፈልግም ሁለተኛ ባልሽ ነው መስዋዕት ከፍሏል ይሄ ልብስ ያስመጣው እሱ ነው መኖሪያ ፈቃድሽን ያለሽበትንም ሁኔታ የተሻለ ኑሮ ፍቅረኛ ሚስቴ ወደፊት ሚስቴ አሁን ፍቅረኛ በሚል እስካለ ድረስ ባልሽ ነው ታዘዥው የሚል መልስ በወቅቱ እንደማዊ ምክሬን ለገስኩላት ከዚህ በመቀጠል አልፎ አልፎ ይጣሉ ነበር እዛ በኋላ የእህቶች እንዳሏት ልጅ እንዳላት መናገር ፈልጋለሁ የሚል ጥያቄ እሷ ስትጠይቀው የወደፊት ታሪክሽን በታሪክ መስማት አልፈልግም በሚል ጥያቄ መለሰላት ለኔም ደውሎ ነገረኝ ነው ይሄ ለወደፊት ትዳር ለወደፊት እንትን የምትል ከሆነ መስማት አለብህ በሚል በግሩፕ ተገናኝተን ከዚህ በፊት የነበራትን ልጅ እንዳላት እህቶች አዲስ አበባን ኬር የምታደርጋቸው የምትንከባከባቸው የምታግዛቸው እንዳሉ ሁሉን መረጃ ነገረችው ሁሉንም አክሴፕት አረገ ተቀበለ ከዚህ በኋላ እነሱን ሄልፕ ማድረግ ፈልጋለሁ ማገዝ ፈልጋለሁ በሚል ለሷ የማይደርሱ መረጃዎች ልጁን ሲንከባከበው እንደነበር አንዳንድ ፎቶዎች ምናምን ይደርሱኝ ነበር ይልክልኝ ነበር እነዛ ሲደረጉ የነበሩት ግን በተከታታይ ካልተሳሳቱ ከ30,000 ወይም ከ40,000 ድርሃም በላይ የላከችበት ህጋዊ ደረሰኛላት በተለያዩ አካውንቶች $50,000 በላይ ማንነታቸውን መግለጽ ከቻሉ ይቻሉ ከዛ ውጪ ግን በተለያዩ መረጃዎች $50,000 በላይ በሱ አካውንት በሚፈልጋቸው አካውንት እንደገቡ ወሬዎች አሉኝ ማንነቱን ግን ራሱ ባለቤት መናገር ካልፈለገ መናገር አልፈልግም እኔ እንደ ጥቆማ ነው ከዚህ ውጭ ወደ መጨረሻው ሲመጣ ከባድ ብር ተበድራ እንድሰጠው በመኖሪያ ፈቃድ ባላት የሀገሪቱ የመኖሪያ ፈቃድ ብር ተበድራ እንድሰጠው እኔንና ከዚህ የሚኖር አንድ ወንድም ያለ ግሬት የሚባል አሜሪካን ሀገር የሚኖር ሁለታችን ብር ተበድራ እንድሰጠው ሁላችንም እንድጠይቀንና እሷ ብድር መታ ጠየቀችና ነው የመጀመሪያውን ብድር ካንዴ ሁለት ያበድሬዋለሁ ሶስተኛው ለጠብ ነው ማበደር አልፈልግም በሚል መለስኳት ሁለተኛ እሱ ብድር ጠየቀኝ በአስቸኳይ አዝ ሚሊታሪ ኦርደር እንደ ወታደር ትዕዛዝ ነው አስታውሳለሁ ጭነት እያወረድኩ ነበር 150,000 ብር አሁን እንድታስገባልኝ ይፈልጋለሁ አለኝ አልችልም ወንድሜ ብር አሁን እጄ ላይ የለኝም አልኩት ከሰው ተቀብለ አስገባልኝ አለኝ እንዴ ገረመኝ እኔ ምንም አልመለስኩለትም ገንዘብ ከሰው ተበድሮ ይሰጣል እንዴ ምናምን ብዬ አይ የመጀመሪያውን እንኳን መለስክ እንጂ ያሁኑን ከእጄ ስለሌለኝ ይቅርታ አድርግልኝ አልኩት ቀጥታ ብሎክ አረገኝ እዛ በኋላ ልጅቷ በኢትዮጵያን ካላንደር አቆጣጠር ከነሐሴ ወር መጨረሻዎቹ ጀምራ ከመስከረም መጨረሻው በለቅሶ ላይ ነው የነበረችው እጅግ በጣም ይቦልካት ነበር እሚል ነበር እሱን ሳትሰጠው ስትቀር ምን እንደተፈጠረ ራሷ መግለጽ ትችላለች እዚህ ውጪ ግን ከኔ ጋር አንዴ ሁለቴ የብር ብድር ሳልሰጠው ስለቀረው እኔንም አገር ቤት የምትኖረው ባለቤቴንም ብሎክ አድርጎ የሚፈልጋቸውን ሰው ብቻ በማስቀረት ከምትወዳቸው ጓደኞችም ቤተሰቦችም ግሉል አድርጓት የቀረሱ ነው ያለው አጠቃላይ ሁኔታ ይሄ ነው ጥያቄ ካለ መልሳለሁ አመሰግናለሁ ቤተሰብ አንዴ ግን ጆካን ሁላችሁንም ፎቶም ቢወጣስ ስለሚወራው ግለሰብ በስማናት አውጣው በዛ እሱ ብቻ ሳይሆን በዚህ አጋጣሚ በከሊን ሰደብ ምናልባት እያየን ነበር ሚዲያው ላይ
በውስጥ ግን ሲናገር የነበረው ቮይሱ ስላለ ቮይሱንም ማህበረሰብ እንደ ማህበረሰብ ሲሳደብበት የነበረውን ቮይስ እሱንም ማሰማት አለባቸው። ሁለተኛ ለኔ ላክሽልኝ ሙሉ በሙሉ አለ መረጃው። ጥቅል ልጅቷ በብድር የከፈተላት ነው ምክንያት ለወልደ ጊዮርጊስ ልጨርስልሽ። ጥቅል ልጅቷ በብድር የከፈተላት በብድር ከጓደኞቿ ጋር እኔን ይፈልጉኛል ይሄንን ብለውኛል ብሎ በማጣላት ከነሱ ደግሞ እሷ እንዲያሰማ ብሎ ገንዘብ በመበደር እሷን ሰርታ እንዲከፍል በማድረግ ነው ሲንቀሳቀስ የኖረው። ይሄንንም ግልጽ አድርጋችሁ ተናገሩላ። ልጅቷ የመናገር ችግር አለባት። ለኔ መታፈራለው ባከርዳይ ነው ያለችው። ቮይሱን ግን ማህበረሰብን እንደ ማህበረሰብን ሲናገር የነበረበትን ቮይሱን ሁሉንም አውጥተሽ አሰሚ። ሌላ ሰው እድል ስጪ። እኔ ያው መጀመሪያ እንዳለው የኔን የቦለከኝና የዛን ሰሞን የተጣለው ከወልደ ጊዮርጊስ ጋር ለሱ ነው የፈለኩት። ማለት መጀመሪያ ለወልደ ጊዮርጊስ ብር ደውሎለት ተደዋውለዋል። ከዛ ብር እንደምፈልግ 20 ሺህ ብር ለምንሽ ነው አለኝ። ላይዲ ማለት ያንኛውን ያንኛው አይዲ ለመበደር አልችልም ማለት መበደር አይቻልበትም እና ያንኛውን አይዲ ኢቭን እንኳን ከንስያለሁ ተከንስሏል። ያንኛው አይዲ ሲመጣ ተከንስሎ ብዙ ብር ተበድሬ እንደምሰጠው አይነት ነገር ነውና እዛ ለምንሽ ፈልገሽ ነው አይዲውን ሲለኝ ወልደ ጊዮርጊስ ያንኛው አይዲ በርግጥ እነሱ ያንኛው አይዲ ብትጁ ይሻላል ብለዋል ለስራ ስለሆነ ማለት ነው። ከዛ ወልደ ጊዮርጊስ ኦኬ ላይዲ ከሆነ ችግር የለም ግማሹን ከፍየዋለሁ ስለው ላይዲ ከሆነ ችግር የለም ሌላ የምትፈልጊዋለ ሲለኝ አይ ሌላ የምፈልገው የለም ግን 20 ሺህ ብር ግን እፈልጋለሁ። ለምንሽ ነው ለሱ አልኩት ማለት ነው። ለራሱ ነው የሚፈልግ ስለው ከዛ ለራሱ ከሆነ በኋላ እኔ ብሆን አቤት አሁን ብር አላስኩም ስለዚህ ቤት ሲሄድ ባንክ ላይ ትራንስፈር አደርጋለሁ አለኝ። ወልደ ጊዮርጊስ ይጠየቃል ራሱ ማለት ነው። ከዛ እኔም ወደ እንትን ተመጥቼ ከቤት እንዴት አለሽ ምን አለሽ ብሩን አገኘሽ ወይ ሲለኝ አዎ በምን ምክንያት እንዴት ሰጠሽ ነው አይዲውን ስጠይቀው እኔ ችግር የለም ራሴ ከፍለው እኔ እንትን አረግልሻለሁ ችግር የለም ስለ አይዲ አታስቢ አለ ወልደ ጊዮርጊስ ማለት ነው። ስለዚህ እኔ ለኔ ላይዲ ነው የምፈልገው ካልኩት ስለዚህ ያንተን ስም ማንሳት ስላለብኝ ለሱ ነው አልኩት። ከዛ ለሱ ነው ስለው እንዴት ለሱ ነው ትያለሽ አለና ተጣለኝ ምናምን ነገር ከዛ ቦላለከኝ ቪዲዮ ምናምን አጠፋፋ ማለት ነው። ከዛ ለሱ ደግሞ ማን ነው ለወልደ ጊዮርጊስ ነገር እንደዛ ስላልኩት እና እንደዚህ እንዳሰጠው ምናምን አይነት ነገር ብየዋለሁ። ራሱ ይጠየቃል ዋትስአፕ ላይም ያወራንበት አለ። ወልደ ጊዮርጊስ እንደዚህ ነገር አለ ይሄ ነገር ጥሩ ነገር እየተሰማኝ አይደለም ስለዚህ እንዳሰጥ አይነት ነገር ነው ያልኩት። እሱ መጦ መጠየቅ ይችላል ማለት መጦ መናገር ይችላል ስላለው ነገር እንዴት ስላልኩት ነገር ማለት ነውና ከዛ ወልደ ጊዮርጊስ በርግጥ እኔ እንዴት እንደዚህ አድርጎ ከሞታ ትርፎኝ እንዴት ከሱ ጋር ተታረቅሽ በማለት አሁን አኩርፎኛል። በርግጥ ለምን እኔ እሱ ህይወቴን ሁለተኛ እንድኖር ያደረገኝ እሱ ነው። ምክንያቱም እኔ ያለኝን ነገር ጨርሻለሁ ሁሉን ነገር አስልኮኛል ተስፋ ቆርጫለሁ መስራት ሁሉ አቅቶኛል። ምክንያቱም እኔ የምገቡት ልብሶች ሁሉ አልቀዋል። ይሄን አሳየን ሲሉኝ የለኝም ማለት በጣም አሸማቀቀኝ። ለምን ሽፎን የለኝም ሁሉ ነገር የለኝም ሁሉ ነገር ቀሚስና ቀሚስ ብቻ እነዚህ በዓል አይደለም ቀሚስና ቀሚስ ደግሞ ማንም እንትን አይልም ሽፎን አሁን ላይ ሽፎን ቱታ ምናምን ነው የሚፈልጉትና ሌላ ማስገባበት ብር አጣሁኝ እሱን እየላኩኝ ተልተሎ ማለት ነው። ከዛ ምንም ማድረግ አልችልም እኔ ተስፋ ስቆርጥ ልጁ ደግሞ አናደ ቦለከኝ ምን አለኝ እንግዲህ ከሁሉም ሳልሆን ከብሬም ሳልሆን ከዛም ሳይሆን ከዛ እኔ ያው የመጨረሻ የሆነ ብር ነበረኝ እዛ አይዲ የሚሰራበት ጋር እንደዚህ ነገር ስላለ ከዛ ለሱ ባይሆን ላናገርና ከዛ በኋላ በቃ እሱ ከዛ መኪናውን ድራይቭ አድርጎ መጥቶ ነው ከቤቱ ወስዶ ለ3 ቀን ቤቱ ያሰነበተኝና ራሴን እንዳስተካክል ያደረገኝ ማለት ነው። እኔ ወደ ጎበዝ ነሽ ሰርተሽ ትለወጫለሽ በማለት ማለት ነውና እሱን አበረታቶ ድጋሚ ወደ ስራ እንድገባ ያደረገኝ ያው የቅርብ ጓደኞቼ ታውቃላችሁ ባለፈው ለ3 ቀን በተከታታይ ጠፍቼ እናንተም የትዳችሁ ነው ያላችሁ የነበረ ሰዓት እሱ ቤት ወስዶ ነው ያሰነበተኝ ህይወቴን ያተረፈው ሁለተኛ እንድኖር ያደረገኝ ማለት ነው ወልደ ጊዮርጊስ ከነምስቱ ጥያቄ ልጠይቅ ወይስ እኔ ላብራራ ትንሽ የተወሰነ ከፈቀዳችሁልኝ? ቀጥል አባ። አንደኛ ይኸውላችሁ
ባጭሩ ማንንም ሚት ያደረገ ሚት ነኝ ኦኬ ባጭሩ ምን አለ ልጁ ሲሰራው የነበረ ምንድነው የትንሿ ባል ነኝ የጎርጎራ ትሬዲንግ ባለቤት ባል ነኝ እያለ ከተለያየ ሰዎች ነው ብር እየተበደረ የነበረው የተለያዩ ሰዎች እንዲልኩለት ያረገ አሁን ትላንትና እንደውም ለኔ የደረሰኝ መረጃ ወደ 1 ሚሊዮን በሷ ብቻ የላከችው 1 ሚሊዮን የኢትዮጵያ ብር ነው ቶታል የደመር ነው አጠቃላይ ማለት ነው ከተደመረ ስለዚህ በኋላ ነው ለምንድን በማለት ያ አንደኛ ላይ የትንሿ ነው 1 ሚሊዮን ያ ትንሿ የላከችው ማለት በተለያየ አካውንት ነው የሚላከው ለመረጃው አለኝ እሱ 1 ሚሊዮን በላይ ነው ምን አለ መሰለኝ ደረሰኝ ነው እየተናገረ ያለው መንገድ ደረሰኝ ትላንትና የደረሰኝ መረጃዎች ደረሰኝ ለኔም ትክክል ነው አዎ ከ1 ሚሊዮን በላይ ከነቃች በኋላ ያስቀበጠቻቸው ደረሰኞች ናቸው እነዚህ ናቸው ሌላው ምንድነው አንደኛ ይሄ ግለሰብ ስሙ ማን ነው የሚባለው ታውቂዋለሽ መታውቁት ካላችሁ ፎቶ ለጥፊና የግለሰቡ ምናልባት እነ ሙኒት እነ ሳራ ወይ ብሪጅስቶን ስሙ መታውቁት ከሆነ ፎቶም ካላችሁ ፎቶ እንዲወጣልን እንፈልጋለን ፎቶ አለ ግን ትንሿ አትለጥፍም ሌላ ሰው ይለጥፍ ሲቀጥል እዚህ ጋር አሁን የሆኑ ሰዎች ሲጽፉ ነበር ካገኘነው መረጃ አማካኝነት ሊቢያ እንደነበረና ስሙን ምናምን ኮሜንት ላይ ሲጽፉ ነበር ትንሿ አለ ሳሪ ወይ እንትን ለራስ ፎቶን እንስጠውና ወይ ራስ ወይ ጆከር ለጥፍ ፎቶ ከዱባይ ውጪ ስለሆነ ጆከር ጋር ላኪለት ቴሌግራም ላይ ያላችሁ ቴሌግራም ላኩልኝ ቴሌግራም ላይ ለጆከር ላኪለት ይቅርታ መንገደኛው መቀጠል ትችላለህ ስላቋረጥን ይቅርታ አጠቃላይ ሲሰራው የነበረ ምንድነው ፍሮድ ነው ወይም ይሄ የማጭበርበር ስራ ነው ሲሰራ የነበረ ልጅቷን እንዴት ነው እንደ ሆስቴጅ ወይም እንደ ማገት ነው መጀመሪያ ያደረገው ምንድነው ልጇና እህቶቿን ያሉበትን ቦታ አጣራ እነሱን የሆነ ቦታ አስቀመጠ የሰራውን ስራ ከዛ በኋላ እሷ ምንድናት እሷ በቃ ወረቀት አሰሩታላታል እንዲባልና ማህበረሰቡ እንደዛ ተቀባይነት እንዲያገኘው እሷ እያንዳንዷን እየሸጠች ምትልካት ዛሬ ሸጠቻት ነገ ገቢ ናት ዛሬ ምሽት ትሸጣለች ነገ ገቢ ነው እሷ ምንም ነገር የላትም እንደዚህ አይነት ሲስተም ነው የተጠቀመው ልጁ እና ይሄን ነው በደንብ ማስረዳት ስላልቻለች ነው እንጂ ያንዳንዱ ያለው ሞዴሬተር ነበረች አንተ ምስቱ ነው እሱ ምስቱ ሞዴሬተር ነበረች ስለዚህ ስቲል ስሙን አታውቂውም አንቺ ማን እንደሚባል ስሙን አልነገረሽም አንቺ ኦኬ እኔ ልመልስላት ጆከር ያው ብዙ ጊዜ ቀረረብ ስለነበረን ልጅ ጋር መጨረሻ ገንዘብ ስላልሰጥ ባለመስጠት የቦልኮ ቢጣፋም አንደኛ ሲተዋወቀነ በሶሻል ሚዲያው አማራው ነው ታውቃላችሁ በውስጥ ግን ሄኖክ በሚባል በአማራ ክልል በሰሜን ጎንደር ዞን ጎንደር ዙሪያ ወረዳ ማክሰኝት አካባቢ ተወልዶ እንዳደገ ያችን ግን አሁን ታርጌት ሳደርግ ያቺ አካባቢ ለትንሿና ለኔ የትውልድ ስፍራ ሴንተር ነች ሆን ተብሎ የተጠና ለአመታት ለ6 ወር የፈጀ ጥናት የተደረገ ይመስለኛል በያስባለሁ ሲቀጥል በህይወቱ ጥናቱን አባቱን እህቱን ወንድሙን የማያቅ እንደሆነ በጉዲፈቻ ከኢትዮጵያ ወደ ስዊዘርላንድ የስዊዘርላንድ የአረብ የቴሮሪዝም አታክ የሚያደርግ የጥቃት ፈጻሚዎችን የመከላከል ብቃት ያላቸው ኦፊስ እንደሚሰራ አውሮፓ ውስጥ እዛ እንደሚሰራ እናቱን እንደማያቅ አባቱን እንደማያቅ በጉዲፈቻ ያሳደጉት እናትና አባቱ ነጮቹ እንደሆኑ በቅርቡ ከአንድ ወር በፊት ሀዘን ላይ ነኝ አባቴ ሞቶብኝ ብሎ ሲል እንደነበር ይሄ መረጃው አለኝ ግን አሁን ላይ ይሄን የምትዙልኝ ይሄ የሶሻል ስም ስለሆነ የኔን ስም ለምሳሌ ማን እንደሆነ ማንም አያውቅም የመንገደኛውን ስም ማንም አያውቅም እሷ ማመን ብቻ ነው ሶሻል ሚዲያ ነው ማንኛውም ሰው ይዳየቃል ትዳር ይፈጽማል ይፋቀራል አብሮ ይኖራል እሷ ያመነችው ሄኖክ በሚል ነው እኔ አሁን ጥያቄ እዚህ ላይ አለኝ አካባቢውን የዚህ አካባቢ ተወላጅ ነኝ ካለ ጉድፍቻ ከዛ አባቱ እንደም ነገሮች እኮ አሁን ያ ለዛ ነው እመጣልሃለሁ እሱን አካባቢ የነገረና ያ አካባቢ የኛ አካባቢ ስለሆነ ነው ጆከር ግን አባቱንም እህትም ወንድምም በህይወት ያለ ያስተዋወቀንም የለም የሚኖረው ከልጅነቱ ጀምሮ ያደገው አውሮፓ እንደሆነ በጉድፈቻ እንዳደገ ነው የሚነገረን ምናልባት እዚህ ላይ ትንሿ ማገዝ ከፈለግሽ ያባቱን ስም ምን ያልነገረኝም ይሄ ነው ኢንፎርሜሽን የምታውቂው ነገር ካለ ቀጥይ ያሳደገችው ነው እሱ ስለስለው ያሳደገችው ፎቶ አለ ያሳደገችው ለጥፈው ለጥፍ በትልቁ አድርገኝ እሺ
ለጥፈው እነሱ ሐሳባቸውን ይቀጥላሉ። የሚያውቀው ሰው ካለ ከታች ይጽፋል። በቃ ካለ ይኖራል ይግባ ናገባ ብሎክን አንሺ ትንሿ እሺ ብሎኩን አንሺ ይሄ ነው ትንሿ ይሄ ነው ፎቶ አዎ ወንድም ያው ነው ኦኬ ሌላ እሷን ጠይቃት እሷ በቪዲዮ አውርተሽ ታውቂያለሽ አዎ ነፍጠኛው አውርተን ነው እናውቃለን አይደል ነፍጠኛ እሺ ጦርነቱ አሁን ነፍጠኛ መኖሩ ነው እንጂ መካከል ላይ በደንብ ማስረዳት አትችይም ነበር አንቺ ብሎኩን አንሱለትና ይገባ ይሄን የሚያውቁ ሰው ካለ መናገር ትችላላችሁ ከታች እዚህ አካባቢ ሪካርዱን አድርግ አንቺለት ራሱ ይግባና እንግጠም ናግባ ትኖራለህ ሪካርዱን ላኪልኝ ለኔ ትንሿ ያን ሪካርድ ካንተ ጋር ተልኮልሃል ልኬልሃለሁ የተሳደበበትን እሺ ቆይ አንድ ጊዜ እሺ ሊወሰ ለተፈጠረው ነገር እንደ ማህበረሰብን የጎንደርን ሰው አሰደባችሁ ከታች ያለውን ማህበረሰብ ወይም ደግሞ ከታች ያለውን ታጋይ አሰደባችሁ ተብሎ እኛን ጨምሮ ብዙ ዋጋ ስንከፍልበት የነበረውን ሙልጭ አርጎ ማህበረሰብን እንደ ማህበረሰብ ጎንደርን በሙሉ ሲሳደብ የነበረው ሪካርድ እንደገና ከታች የነበረውን ታጋይ እሱን ሲሳደብ የነበረውን ሪካርድ መውጣት አለበት ምክንያቱም ጎንደር የሀገር ዋልታ የኢትዮጵያ መከታ ዋና ሀገር ነች ጎንደር እንደ ጎንደር የጎንደር ህዝብ ተብሎ እኔ ጎንደሬ ነኝ በሚል ሰበብ ሰውን በማባላት ተነስቶ የተሳደበው ደግሞ መውጣት አለበት ይሄንን ያደረገችው ደግሞ ትንሿ ከትንሽ ጊዜ በኋላ የነቃች ስትመጣ ጎንደርን ሲሳደብ አሃ ብላ ቀርጻው ያለ ስለነበረ መሰማት አለበት ምክንያቱም እኛ ልንነካ እንችላለን ጎንደር ግን ሊሰደብ አይችልም ስለዚህ ይሄንን አውጡልን አንድ አሁን በዚህ ላይ ነው እኔ ይቅርታ አድርጉልኝ ሁላችሁም ማለት የጎንደር ሁላችሁም ይቅርታ አድርጉልኝ ምክንያቱም ባለፈው የሱን ሳሰሚ ከሱ ሄድሽ እኛን ተተሽላላችሁ በሙሉ ይቅርታ ለምን ሀገሬ ስለተሰደበብኝ ነው የሄድኩት ሀገሬን ሲሰድበው እኔ ሀገሬን ከሰደበብኝ እሱ ምንድነው አላቀውም ማለት ነው ብዬ የእሱን ጥሼ ወደ መታረቁ እሱን ታብራራለሽ አንድ ጊዜ ይስሙትና ከዛ በኋላ ከሰሙት በኋላ ተቀጣያለሽ ስለ ጨምዳዳፊት ወጥተሽ ስትናገሪ እኔ እዚህ ደረጃ ላደረስኩ ስለኔ እንደዚህ ሁኜ ለምንገበገብልሽ እኮ አንድ ነገር አልተናገርሽ እሺ ምን እንደኛ ተሸከምኩሽ አካክሽ ይጅራክሽ ወደዛ ምን ነው በዛ አታውነስ አራራራራ ተደልጉ ስትፈልጉ አጠቃላይ የጎንደር ሰው ባናቱ ይዘቅዘቅ መድረ የለማኝ ዘር ታታችሁ ትገዳላችሁ ሁላችሁ አንድ ጎንደር የደና ጎንደር ያላገኙ ውሸታሞች ሌቦች ወዳችሁ የምትገዙ ጭጋራ ሙላ አድራካካ ሁልሽ መከከሽን አራችሁ መጀመሪያ ሰው ላይ ከመንጠልጠልሽ አደባባይ ላይ ገበናሽ አይሰጣም ነገር ያልቅለታል ሁሉም ነገር ነው የሚያከትምለት እኔ ላንቺ ብዬ አደባባይ ላይ ገበናሽ አይሰጣም ብዬ አስወርጀሽ ድጋሚ መማር ብትሄድሽ አስረድቻቸዋለሁ መማር ማን ስለሆነች ነው የምትገቢው እሷ ቤት ይሄ ነገር የኔና ያንቺ የመጨረሻ የህይወታችን ፍጻሜ እንደሚሆን ወቂ መርጠሽ መሄድ ትችያለሽ ልጅ እናቴን ይንሳኝ ብዬሻለሁ እኔ ተናግሬያለሁ ከዚህ በኋላ ምንም ላደርግሽ አልችልም ከዚህ በኋላ ሌላ ኮተት ብታመጭልኝ ሌላ ስድብ ብታሰድብኝ እኔ ተናግሬያለሁ እሺ እኔ ተናግሬያለሁ ውርድ ከራሴ ዞር ብያለሽ በቃ ቤት ከገባሽ የኔና አንቺ ነገር እዚህ ላይ ያበቃል በአንድ ደቂቃ ውስጥ ሁሉንም ነገር ነው የሚዘጋው በቃ ምክንያቱም ማታከብረኝ ሚስት አልፈልግም ይሄን ሁሉ ስድብ ይሄን ሁሉ ነገር ጠጥቼ አንቺ እኔን አሳልፈሽ እነሱ ጋር ሄደሽ ከተደራደርሽ አንቺ እኔ ሚስት ልትሆኚ አትችይም ስለ ጨምዳዳፊት ወጥተሽ ስትናገሪ እኔ እዚህ ደረጃ ላደረስኩ ስለኔ እንደዚህ ሁኜ ለምንገበገብልሽ እኮ አንድ ነገር አልተናገርሽ እሺ ምን እንደኛ ተሸከምኩሽ አካክሽ ይጅራክሽ ወደዛ ምን ነው በዛ አታውነስ አራራራራ ተደልጉ ስትፈልጉ አጠቃላይ የጎንደር ሰው ባናቱ ይዘቅዘቅ መድረ የለማኝ ዘር ታታችሁ ትገዳላችሁ ሁላችሁ አንድ ጎንደር የደና ጎንደር ያላገኙ ውሸታሞች ሌቦች ወዳችሁ የምትገዙ ጭጋራ ሙላ
ወንድሜ በቃ ይሄ ነው በፎቶ የምታዩት ሰው ነው በዚህ ልክ በጣም ያሳዝናል። ይሄን ሰው የምታውቁት ሰዎች መታችሁ ኢንፎን ስጡ። ካለም ራስህን መግባት ትችላለህ። ማንም አይለቅ። የትም ብትገባ የትም ብትደበቅ ብሎክ ከሆነ ብሎክ አንሽለትና ግባ። ስሙን አካውንት ታውቁታላችሁ። እኔ ብሎክን አንስቼ ነው የገባሁት። ሲጀመር ይሰማናል። ያንዳንዱ ወንድ ቀን ነው የሚከታተል ማን መረጃ ለሚሰጡ ሰዎች እየተከታተለ ነበር የሚቦልካቸው። አሁን ሲነግሩኝ ሌላ ምስቱ ሞዴሬተር ነበረች። በነገራችን ላይ ፎቶ አለኝ የሷ የምስቱን ፎቶ ልላክልኝ ጆከር ላኪ። አብራው ነው የምትኖረው ሚስቱ? አብሮ ነው በቅርቡ ወደ ስዊዘርላንድ የገባው እንደደረሰ መረጃ። ምን አለ መሰለህ ባልና ሚስት ተደራጅተው ነው ቲክቶክ ላይ ሚዲያ ላይ መጥተው የሚዘርፉት የሰው ገንዘብ። ወይ ቲክቶክ እኔ አንተን ማለት አልችልም ይመስለኛል። ቆይ እስኪ ላኪለት ለጆከር ላኪለት። ትንሹ አንቺ ምንም አይነት ቮይስ ምንም አይነት ፎቶ አታውጪ። ለጆከርና ለራስ ላኪላቸው እነሱ ብቻ ያውጡ። እሺ እዚህኛው ስልኬ ነውና ቆይ እስኪ ማንሽ ለማን ነው ላኩ? አማንደክ መንገደኛው አለ። አንዴ ጠብቂ፣ ስራ ላይ ስለሆንኩ። አይ አጋጣሚ ባለፈው የኛ ልጆች በተለይ ዛካው የወጡ ልጆች ሲሳደቡ የነበሩት ይሄን እንትን መለስ ብለው እንዲያዩት መናገር ፈልጌ ነው። ኦኬ እንትን ነፍጠኛው ምናልባት ኢትዮጵያ ሲገባበት የነበረው የኢትዮጵያ አካውንቱ ማለት ነው ማለት የቤተሰቡ የሱ የቤተሰቡ ነው የእህቱ ነው የሚስቱ ነው በማን አካውንት ነበር አንቺ ገንዘብ ስታስገቢ ነበር? የዛ አካውንት ስም እንትን ካላችሁ ደረሰኛው አለ መሲል እኔ ልካልኛል። ግን የተለያየ አካውንት ነው አይ ቲንክ በዘመዶቹ በጓደኞቹ ምናምን ነው የሚሆነው። በሩቅ ሰው እኮ እንደዚህ አይነት ሰዎች አያደርጉ። ገንዘቡን ሊያገኙት በሚችሉት ሰዎች የሚልከው የሚልከው አካውንት በጣም በሚገርምሽ አካውንቱን ቼክ ስታረጉት የተለያየ ነው። በጣም የገረመኝ እኔ አንድ ብራንች አለ አዳርቃይ የሚባል በዛ ብራንች ሁሉ ገብቷል ብር ማለት ነው። እንግዲህ እሱ ገጠር ነው። ስለዚህ ምን ያህል ኮኔክሽን እንደዚህ እየዞረ እንደዚህ የሚያረግ ሰው ሴቶችን እንደዚህ ማለት በስነ ስርዓት ሚስቱም ካለች ያው በቤተሰብ ነው የተሰማሩት ማለት ነው። በቤተሰብ ተሰማሩ። እኔ አብዛኛው ያለላ አካውንት ነው። አለላ እንዲጠየቅ ፈልጋለሁ። አለላ ሚዲያ አለላ ካለ እሱንም ሳቡት። በብዛት እሱ ጋር ነው የገባው። አለላም ካለ ይምጣ። አለላ ሚዲያ የሚባል ልጅ አለ አንድ ልጅ የቲክቶክ ስሙ ነው። ሰላም አለይኩም ጆከር ወአለይኩም ሰላም ታዲያ እንዴት አልሐምዱሊላህ طيب እኔ ልወረድላችሁና ካስፈለኳችሁ አለሁኝ ምሽር ብቻ አድርጉልኝ እሺ ሳሜሪ አሬ ወርዳዱ ተቀመጠን እኔ ራስ ኖ ችግር የለም ኦሬዲ እኔ መኪና እየነዳሁኝ ስለሆነ ከቤተሰብ ጋር ነኝ ካስፈለጋችሁ ችግር የለም ጠሩኝ አለሁኝ እሺ ታዲያ እሺ ወንድሞች በዚህ አጋጣሚ ማለት ነው ጆከር ልጅ ያለበትን ነገር ልጅቷ ያቺኛው ያሰማው ሪከርድ አለ አይደል? ልጅና እህቶች ያሉበት ሁኔታ ንገርልኝ። እሷ አሁን ነፍጠኛው መጀመሪያ ተናግሮታል እንዴት እንደተገናኙ ሁሉን ነገር ልጇና ቤተሰቦቿን ያስቀመጠችበትን ቦታ ቤቱንም አንድ ሴት ብቻ ናት የምታውቀው። እሷም የእሷ ታዛዥ ናት። ሪከርድም አላት። እሷ ገንዘብ ላክልኝ እንደዚህ ልሄድ ነው ወደዚህ ሊገባ ነው የሚል ከዚህ ሰዓት ጀምራ ወጣ እሱን በከሰሰችበት ሰዓት ጀምራ ልጆቿና ቤተሰቦቿ እዛ ጋር አንድ ነገር ከሆኑ እሷ ናት የምታስደርገው፣ እሱ ነው የሚያደርገው። ከሷ ውጭ ማንም ሰው የሚያውቁ እሱ ነው ያስቀመጣቸው።
ትንሹ አዲስ አበባ ናቸው እንዴ ልጅሽና? አዎ እና የምታውቃቸው አንዲት እሷ ናት። እሷ ደግሞ የሀገሬ ልጅ ስለሆነች እንጂ አምኛ አልሰጥም። ግን የሀገሬ ልጅ ስለሆነች እንደ ሰው ስለቀረበች ሄዳ እንድታያቸው ምናምን ተደረገ። ከዛ ትንሽ ቆይቶ ሰርፕራይዝ ተብዬ ቤት ተቀይሮ አገኘው። ሌላ ነገር ማቀው የለኝም። ከዛ በኋላ ራሴ ነኝ ቤተሰቦችን እያስተዳደርኩ ያለው ራሴ። ይሄን እንኳን ለነሱ እያስተዳደርልኝ እኔ እሱን እያስተዳደርኩ ነበር። እየላከ የሆነ ቦታ ሄጃለሁ እዛ ላይ ስለሆንኩኝ ብር ያስፈልገኛል ድረሽልኝ ነው የሚል። እንደዛ ሲለኝ ለነፍጠኛው ወንድሜ እንትን እየሰራሁትን እየላኩት ነው ብር ጨረስኩኝ ምን ላድርግ ስለው እኮ መስዋዕት ከፍሎልሻል ባልሽ ነው በቃ የወደፊት ይሻልሽ አይደለ በቃ ላኪለት ምንም ማድረግ አንችልም ይለናል። ያው እሱ እንደተናገረው የሆነ ቦታ ለምንድነው ለውትድርና ወጣሁ ነው አለን አይደል ነፍጠኛው። አንተም ነበርክ እንደዛ ሲላል አንተም እንደዛ ያው መጣለች ሙዳይ መታቃት እነሱና እነሱ ብቻ ናቸው። ቀንሰው ሰላም እንዴት ዋላችሁ? አለን ሰላም ናችሁ? አለን። ያው የምትጠይቁን ጥያቄ ማንኛውም ካለ ጥሩኝ ብያለሁኝ። እህታችን ናት ላይቭ ላይ ነው ስትለኝ ቆይ ቻርጀር ላርግልበት ብዬ የመጣሁትና ማንኛውም ጥያቄ መጠየቅ ትችላላችሁ። ምክንያቱም ወንድ ልጅ አልቅሶ በውስጥ እባክሽን ነፃ አውጪኝ እና የትንሿ ልጅ እንዳለ ንገሪልኝ አለ። እኔ የእህቶችን ልጅ አሳልፌ የምሰጥበት ምክንያት የለም። ያቢን ፎቶ ሲለኝ አልሰጥም። እኔ ቲክቶክ መንደር ከፈለገ እኔን ፎቶ ይዘቅዝቀኝ እንጂ የልጅን ፎቶ አሳልፌ አልሰጥም ብዬ ነው እኔ ወጥቼ ተናገርኩት። በቃ ምክንያቱም ቦታውን ማንም ሰው አያውቅም። እኔ ነኝ የልጅን ፎቶ አሳልፌ አልሰጥም። እኔ ግን ወጥቼ ተናግሬያለሁ። ምክንያቱ ይሄ ነው። የጻን ፎቶ እኔ ነኝ ያስተዋወቅኩት ልጆችን አይደለ ለኔ ለምን እንደዚህ ብሎኛል ብለሽ ሚዲያ ከመናገርሽ በፊት እኔ ነኝ የተሻረል በእኔ ነው የምታውቂው አይደል? ላንቺ ነው ምን አራት ቤተሰብ የሰጠውሽ አይደል? ለምን ለሱ አሳልፈሽ ለኔ ለምን አላማከርሽኝም? እንደ አንድ እህት አይደል እንዴ? ትንሽ አንዴ ተረጋጊ። አንዴ ቆይ እኛም ጠይቃት ጥያቄ አለን። አንቺ ተረጋጊ። ሚዩት አድርጊ። ትንሽ አንዴ ታምኛት ኖ አይ አንቺ ረፊ እኛም ጠይቃታለን። ልጅቷ አሉ እዚህ ጋር አሉ የተቀመጡ ይጠይቋት ሙሉ መረጃ ይዘዋል። በቃ አርፈሽ ተቀመጥ ሚዩት አድርገሽ ከዚህ ጋር የገባሁት ማለት ነው። አለመግባት እችላለሁ ግን ለምን ብዬ መግባት ስላለብኝ አይደለ ልክ ያስገብኛል። አዳምጪኝ። አለመግባት አትችይም። ወደርሽም ጠላሽም ትገቢያለሽ። ምክንያቱም ቼን አለሽ። ስሚ መጀመሪያ አዳምጪ። ሚዩት አድርገሽ አዳምጪ። ሚዩት አድርገሽ እንደዚህ ቃል ምናምን አዳምጪ። መጀመሪያ ጆከር የተጠራሽበት ጉዳይ ምን ካለ ልመልስ አልችልም። ስሩን በለሽም አልመለሽም ስለልጆቹ ጉዳይ የምታውቂው አንቺና አንቺ ብቻ ነሽ። ለልጆቹ ማሳልፈሽ የምትሰጪው አንቺ ነሽ። ስለዚህ ትገቢያለሽ። ቮይስሽም አለ ብር እንደምትፈልጊ ብር ስጠኝ እንዳልሽው ቮይስሽ አለ። ስለዚህ አንቺና የሱ ግንኙነታችሁ በብር ነው። ነገር ግን ይቺ ልጅ ደግሞ ሀቅ ስላላት እውነት ስላላት አንቺን ይዛሽ መምጣለች። ስለዚህ አለመግባት አልችልም አትይም። ትገቢያለሽ ወድሽ ሳይሆን በግድሽ። የሰው ህይወት ባንቺ እጅ ነው። ብሩ ለምን ነበር የጠየቅሽው? አንቺ ይሄን ያክል ርቀት መግባባት ከሌለሽ ብሩን እሷ ቮይሱን አግኝተዋለች። የራሱ ልከሽልኛል አይደል? ሰምቼዋለሁ። ብር ለምን ጠየቅሽው እሱን? አንቺ ማትግባቢ ከሆነ እንደዚህ አይነት ግንኙነት ከሌለሽ ለምን ብር ጠየቅሽው? ከየት ሀገር ወደ የት ሀገር ሊሄድ ነው የሚል የሆነ ቮይስ ነው። በገንዘብ ያስፈልገኛል በፍጥነት አስገባልኝ። በምን ምክንያት ነው ገንዘብ አስገባልኝ ያልሽው? ዘመድሽ ነው? ግንኙነት አለሽ? ባልሽ ነው? አንቺስ እንዴት አወቅሽው? እሺ ልጆቹን ቆይ ልጨርስልሽ። ልጆቹን አሳልፈሽ ላለመስጠትሽስ ምን ማስያዣ አለን? እሱንስ ይሄን ነገር አብራሪው እስኪ። በመጀመሪያ ደረጃ ገንዘብ እንዴት ጠየቅሽው? ገንዘብ ለማታውቂው ሰው አትጠይቂ። ወደ ገንዘቡ ከመሄዳችን በፊት ወደ ትውቆል ወስ ወደ ገንዘቡ ቆይ ጠቅለል አድርገን ጥያቄው እንድትመልሺ ምን ጨምረዋል? እኔ የሁላችሁም ጥያቄ ሳይሆን አንድ ባንድ ልመልስ። ስለ ገንዘቡ መመለስ እፈልጋለሁ። ስለ ገንዘቡ መመለስ የምፈልገው የኔ ሳይሆን ቆይ ሙኒት ማነሽ ሙዳይ መጀመሪያ ልጅ እንዴት አወቅሽው? መጀመሪያ ያወቅኩት በመጀመሪያ ጀምረሽ ነው እንድትነግሪኝ የምፈልግ
በትንሿ ጎርጎራ ጀነራል ትሬዲንግ ውድድር ነበረ። በውድድሩ ከዛ ትንሿ እኔ አማራው ምናወርበት የትንሿ ስልክ አለ ቀጥታ ማወራው ትንሿ ጋር ነው የሚሄደው ማለት ነው። ስለዚህ ትንሿ እያንዳንዱ ነገር ታውቃለች። ከዛ ምን አለ መሰላችሁ እነዚህ ልጆች ያሉበት ቦታ ጥሩ ስላልሆነ ወደ አንቺ አካባቢ አድርጊ እንዴት አወቅሽ ነው ያለሽ? መጀመሪያ ትንሿ ጎርጎራ ጀነራል ትሬዲንግ ውድድር ላይ ትንሿም ታውቀኛለች። ሁለቱ ናቸው የሚያውቁኝ፣ እኩል ነው የሚያውቁኝ። እኩል ነው የሚያውቁኝ በሶስት ከዛ በፊት አታውቂውም? አረ የታውቂው አላውቀውም። በውድድሩ ነው ባለፈው ኦገስት አካባቢ በነበረው ውድድር ማለት ነው አይደል? የመጀመሪያው ውድድር የራያ የሸዋ ምናምን አቅርበናል። የመጀመሪያው ውድድር ማለት ነው በውድድሩ። ከዛ ውጭ ማቀል ምን አለኝ አንድ ውለታ ወይ ሙዳይ ከይቅርታ ጋር ማለት ነው። እኔ አንድ ጥያቄ ከመጀመሪያው ጀምረሽ እንድትመልሹ ለሁሉም ህዝብ ግልጽ እንዲሆንለት እኔ 3 ጥያቄዎችን ልጠይቅ። አንደኛ አንቺ ያወቅሽው በትንሿ ምክንያት ከሆነ ይሄ ሰው መጥቶ ስለ ፐርሰናል ህይወቷ ሰርፕራይዝም ሊያደርጋት ይሁን ምንም ሊሆን ሶሻል ሚዲያ ላይ እንዳወቀችው ያወቅሽ አንቺ ስለሷ ቤት ስለሷ አንቺ ስለምታውቂያቸው ልጅ ማለት እናት በምንም የማትደራደርበት ዓለም በቃኝም ቢባል ምንም የማትደራደርበት ነው አይደለ? ስለሷ ልጅ ሲጠይቅሽ አንቺ ደግሞ እሱ ቤት ገብተሽ በስነ ስርዓት ልክ እሷን ሰፖርት እያረጋት እንደነበር እየረዳት እንደነበር አለኝ ስላለ ነው። የነሱ ጥያቄ ልመልሳ ጆከርና ወንድም የተመለሰ የጠየቀኝን ሳሪ የጠየቀችን ጥያቄ ሳልመልስ ትመልሻለሽ። ችግር እኮ የለውም። ግን አንቺ ከሱ ጋር የተለየ ግንኙነት ከሌለሽ በሷ ምክንያት ታወቅሽ ለሷ ነበር እኮ መናገር የነበረብሽ አይደለ? ምንም ነገር ሳይሆን የነሱን ጥያቄ ልመልስ አዳምጪኝ። በትንሿ ጎርጎራ ጀነራል ትሬዲንግ ተዋወቅ። ከዛ በኋላ ሶስታችን ማውራት ጀመር። ከዛስ በርበሬ ሽሮ እንድላክ ተደረገ። እሱን ማድረግ አልቻልኩም። ከዛስ ልብስ ከሀዊረ እንዲሄድ ተደረገ። በንግድ ግንኙነትም እንገናኛለን። ለምን እኔ ከዚህ ጋር ባልትና ስለምሰራ ማለት ነው። ከዛ ባልትናውን ሂሳቡን አወጣሁላት። ባልትናው ይቅር ተባለ። እንዴት ነው ሳምርዬ ወይም ሙዳይ? አቤት ትንሿ ተመለሽ። እየሰማሽ ከሆነ ተመለሽ። ወዛርገሻል ተመለሽ ትንሿ። ስለዚህ ያሉበት ቦታ ትንሿና አማራው ነገሩኝ። ልጆቹን ተከራይቼ እዚህ እንዳመጣ ተደረገ። ብር ማን ላከ? 130 ምናምን ሽር ማን ላከ? አማራው ላከ። ከዛስ እያንዳንዱን ግዣለ ሙሉ ሪሲቱን ከባንክ ማውጣት እችላለሁ፣ ማስወጣት እችላለሁ። ከዛ በኋላ ብር ጎደለ። ብር ሲጎድል እኔ እልክልሻለሁ ጨምር ያለኝ ያ ብር ሊሰጠኝ አልቻለም። ይሄ ሁሉ ባህር ዳር አቡነ ሐራ ድንግል ጸበል ሂጄ ክረምት መመለሻ አጥቼ እባክህን ወንድሜ ከይቅርታ ጋር ሁሉ ብዬ ጽፌለታለሁ። አካውንት ላይ ያለኝ ላኩለት አላከልኝም። ከዛስ መለመን ጀመርኩኝ። ምን ተደረገ? 10,000 ብር የሆነ ሰው ላከልኝ። ለምን አማራው ላክላት ብሎኝ ነው ተብሎ 10,000 ብር ተቀነሰልኝ ማለት ነው።